እኛውም እኔ አሁን ጭንቅላት ውስጥ ነምበር የለኝም። እሺ የሆነ ነገር ልጠይቅህ። እሺ አንተ አዋቂ ከሆንክ ቁርአን አንበባ ጨረስክ? አንበባ ቁርአን አንበባ ጨረስ? ዱብሴ ማሊፍ ነጋፈት አርካነ ሰላተት ራ ይሞ አርካነ ኢማነት ራ ነጋፈት ጁዴን እሺ ቆይ ከአመሲ ጋር ፈዳኔ አትምተው ሪማ ገሩ ቆይ የሮ ሰላቱ አያ ውዱ ጊዜ ነው ጎረተ የዱማን ውዱ ወራ ነጋፈቴ በቃ የሮ ሰላት ውዱ ጊዜ ነው ጎረተ ተራሰዲ ሰዲን ጎረዳቲ መቀመ ጎረተ ሱናን ዋጅብኒ ቶኮ ተራሰዲ ሰዲን ጎረደ ገሩ ሱና ሰላት ኦቶማ ሰላቱሞ ማ ኦቶል ዱን ጎረደን ሰላታ oso salat ra devite uduan goratani oso salat ra devite uduan goratani salata dabemo salata anan salatu jirun salata dekute udu goda deke mal jechu salat ra so agame salat ra korete udu litarak tedal lelenyal inde ሊፈትነ እኮ ነው በሱ ኮሩፊ ሚኒ ቢላል አንደኛውን ፈተና ሊፈትነ ነው ፉለ ረቢ ገረገሬ ነምኒ ሰላት አከሚት ደኩተ መራተላት በቃ ጎበዝ ከዲር እሺ ቆይ ሁለተኛ የሮ ሩኩቦን አጣያተ ጊዜ ለታኒ አጣያተ ጊዜ ለመታን ተቀጅዱት ታኒ ተቀመጨረሻ ረታኒ ኢጆለት ወጋፊ ጆለት ተቆነ ጋፈታ መራታ ተቀጅዱት ተሳ ተቀሞ ዱመረ ተሳ ማል ቢላል kadir kakanatti kana beektu ati koi muslima kamere ani wanna zata jismi qaba jetti naman male akka salata wanne sharti salata dirra rakkoon qabu kanaa uton ta'in jismi irratti rakkoo qaba rabbiin zata jismi qaba ka jiru irratti rakkoo qaba kanam beektechu kanattan beeka malee tana gaafii ijoollee xixiqqoo akka tattaayyaata qaraan akka gisee meeqa taayyaata qaraanii na gaafatta ኤኔስ ያ ቢላል እንደዚህ እያወቅ ነው እንደ ካዳ ከእስልምና ያው አመለጠ። በቃ እሱም ያው ዳመልጧል። ከድርም እንዲህ እያወቀ ወጥቷል። ከአንተ ከምታመልከው አላ እሱ የተለየ ነው። እሺ አንድ ጥያቄ ጠየቀ። እሺ ቀጥል። ቆይ እስኒ ዋቀመ ያከበርተነ ስንት አምላክ ነው የምታመልኩት? አንድ አምላክ ነው የምናመልከው። አንድ አምላክ ያ አብ ወልድ መንፈስ ቅዱስ ሶስት አምላክ አይደለም እንዴ? አይ አይደለም፣ አንድ ነው። አምላክ አንድ ነው። እሺ እንደዛ ከሆነ እሺ ለምን በስሙ ሶስት ሆነ? ለምን ሶስት ሆነ? መልካም ሶስት ስም ስላለ ሶስት አካል ስላለ 99 አላ ስም አለው አይደል እንዴ? እሺ አካልም 99 አምላክ ነው የምታመልከው? ኤፎ መቃሰ ገልጠሚ ሰገል ቀመመለ 99 ስም አለ እንጂ 99 አካል የለም። ኦኬ ስንት አካል ነው አላ ያለው? አንድ እግር አለው የለውም?
እግር እንደዛ ሳይሆን እሺ ቆይካ ኤፎ እሺ አካት የጠቲ ሶስት አካል አልገደል ቃመ መቀቀ ባላሂን ኢየሱስ ለዋካ ኢየሱስ አምላክ ነው። አብን አምላክ እቲ ደምና ባይደጋይካ ቃመ ተቆቀ ባይ አንድ አካል ነው ያለው አልካ አይደለ 99 ስም ቢኖረውም አንድ አካል ነው ያለው አልከና አይደለ? አዎ እጅ አለው የለውም? አለው። እግር አለው የለውም? አለው። ኦኬ እጁ እግሩ ነው ወይንስ እጁም ሌላ ነው እግሩም ሌላ ነው? አሊ harkaa fi miila daaniin baay'ee cuqaamu tokko kanatti namu tokko. Okay, namuma tokko Allah ሰውነ Allah እጅና እግሩ አንድ ሰው ነው እያለኝ ነው። መልካም እሺ፣ እግር አለ እጅ አለ አንድ አካል ነው ቅድም ብለህ ነበረ። አንድ አካል ስትል እንደኔ እጅና እግሩን ደምረህ እንደኔ አንድ ብለህ ቆጥረኸው ነው። ማንንም አታመሳስል ካልኩክ በኋላ እግር አለው እጅ አለው ነገር ግን አንድ አካል ነው እንዴት ትላለህ? እኔ አንድ አካል ነኝ፣ እጅ አለኝ፣ እግር አለኝ፣ አይን አለኝ፣ ፊት አለኝ። እነኚህ ሁሉ ተደምረው አንድ እባላለሁ። ስለዚህ አላህንም እንደኔ ደምረህ አንድ እያልከው ነው። ስላላ አልጠየቁም አይፎ። እሺ ጥያቄ እሺ፣ ምክንያቱም አከስነ እንጀት በል እንደዚህ ብለህ ነበረ። ስንት አካል እኔ ጋር አንድ አካል ነው ያለው አልክ። እኔ ምን አልኩ መሰለ? ስንት አምላክ ታመልካላችሁ ስትለኝ አንድ አምላክ አልኩህ። ታዲያ ለምን ሶስት ስም ሆነ አልከኝ? ስም ስትጠይቀኝ ሶስት ስም የሆኑበት ምክንያት ምንድን ነው ስትለኝ አንድ አምላክ ሶስት አካል ብለን እናመልካለን እኛ አልኩህ። አንድ አምላክ ሶስት አካል ሶስት ስም ብለን እንቀበላለን እናምናለን። አንተ ደግሞ ምን አልከኝ? ከዛ አንተ ጋር ሶስት ስም ከሆነ ሶስት አምላክ ነው አልከኝ። እንደዛ ከሆነ ደግሞ 99 ስሞች አሉና በአንተ እምነት ውስጥ ደግሞ 99 አምላክ ነው ወይ አልኩህ። ኖ አንድ አምላክ ነው። ስንት አካል ነው ያለው የአንድ አምላክ ያልከው አልኩህ። አንድ አካል ነው ያለው አልከኝ። እግር አለው ወይ አልኩህ። አዎ። እጅ አለው ወይ? አዎ። ካዳ አንድ ስትል እጁን፣ እግሩን፣ ፊቱን፣ አይኑን ደምረህ እንደኔ አንድ ብለኸው ነው ወይ? አላህ እና አንተ ኮምፔር አይሆን ማ ሲፊረብ ወለ እንድርጎም ሰው እንደዛ ከሆነ ስለዚህ እጁ ራሱ አንድ አምላክ ነው፣ እግሩ ራሱ አንድ አምላክ ነው፣ አይኑ ራሱ አንድ አምላክ ነው። እኔና እንደኔ እንደዛ አይባልም። ማይባል ከሆነ ሊትራሊ አላህን እንደኔ ትቆጥረዋለህ ማለት ነው። ሁለት እግር ያለው፣ ሁለት እጅ ያለው፣ ሁለት ጆሮ ያለው፣ ሁለት አይን ያለው፣ ባት ሁለት ያለው፣ ቆይ 5 ጣቶች ያሉት እሱ አላህ አንድ ተብሎ ሲቆጠር ተደምሮ እነኚህ ሁሉ ድምሮቹ እኔ እንደምቆጠረው እሱም አንድ ተብሎ ይጠራል ማለት ነው። እንደዛ የለም። አይሰማም እንዳንተ ቆይ ምኑ ነው የሌለው? አላህ የማንንም አይመስል ሁለት እጅ ያለው አላህ 5 ጣቶች አሉት። አላህ 2 እግር አለው። አላህ 2 ባት አለው። አላህ 2 አይን አለው። እንደዛ ከደመርክ ድምሮቹ እነሱ ዘሆን አንድ ተብለው ከተቆጠረ በቁጥር ከኔ ጋር ተመሳስሏል። አንድ ነው እሱ። አንተን አይመስልም ግን ሲንፈካቱ መልኩ ነው እንጂ የማይመስለው በቁጥር አሁን ስቲል በቁጥር በማትስ ህግ መሰረት እኔና እሱም አንድ ነው እኔም አንድ ነኝ አይደለ? አይደለም በፍጹም። አላህ ስንት ነው? ያየ የለም እስካሁን አላህ ችግር የለውም። እኔ እኮ አይተዋል አላልጣኝም። አላህ ስንት ነው? እሺ አብ ወልድ መንፈስ ቅዱስ ስንት ነው? ኦኬ አብ ወልድ መንፈስ ቅዱስ ስንት ነው? እኛ በአካል 3 ብለን እናምናለን። ደገምኩልህ። አንድ መለኮት በ3 አካል ብለን እናምናለን። 3 አካል አለ፣ አንድ መለኮት አለ ብለን እናምናለን። አንተ ግን አንድ አካል ስላልከው ያ አካል ያልከውን አሁን ግለጸው። ማ የኛ ምን ያካትታል? ኦኬ እንደዛ አዳኒምባ ኦኬ አንዱ ባንዱ የኛ አንዱ ባንዱ ህልው የሆኑ ናቸው። አይላይም። አንዱ ባንዱ ህልው የሆኑ ናቸው። አንዱ ባንዱ አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 11 እንክፈትለት አንድ ክርስቲያን በማስረጃ ልስ አሁን ያንተን ይሄንን የጠየቀኝን እኔ ደግሞ አንተን ጠይቀሃለሁ። እግሩና እጁ የተነጣጠለ ነው ወይንስ የተነጣጠለ አይደለም? ትመልሳለህ አንተ ራስህ።
የተነጣጠለ ከሆነ በደንብ አስተብል። የተነጣጠለ ከሆነ እግሩ ዛጋ፣ እጁ ዛጋ፣ ፊቱ ዛጋ፣ አይኑ ዛጋ ከሆነ አንድ ተብሎ አይቆጠርም። እንደኔ የተያያዘ ከሆነ ደግሞ ሁለት እግር ያለው፣ ሁለት እጅ ያለው፣ ሁለት አይን ያለው፣ 5 ጣት ያለው ከሆነ እሱ ከኔ ጋር የሚመሳሰል ይሆንብሃል። እኔ በአብ እንዳለሁ አብም በእኔ እንዳለ እመኑኝ። ስለዚህ አብ በወልድ ወልድም በአብ ያለ ነው። ምን አልክ? አብ ከኔ ይበልጣል ለምን ይላል? አብ ከሁላችን ይበልጣል፣ አብ ከኔ ይበልጣል ለምን ይላል? እሱ ሌላ ጥያቄ ነው። በስጋ ስለተገለጠ ኦኬ። ሎንግ ስቶሪ ሾርት አብ ከኔ ይበልጣል ሲል በስጋ ስለተገለጠ ከሶስቱ አካል አንዱ አካል በደንብ አስተውል። ከሶስቱ አካል አንዱ አካል ቃል ማለት ነው። የአብ የባህሪ ቃሉ በስጋ ተገለጠ። በስጋ በመገለጡ በስጋ ሞተ። አብ ግን በስጋ አልተገለጠም። አብ የባሪያን ስጋ አልለበሰም። አብ እንደኔና አብ እንደ ወልድ በስጋ ተገልጦ አልተመታም፣ አልተዳሰሰም፣ አልታየም፣ አልተነካም። ስለዚህ እስከ ሞት ድረስ ወልድ የታዘዘው በስጋ ተገልጦ ስለሆነ አብ ከኔ ይበልጣል አለ። ከኔ ብቻ ሳይሆን አብ በጥቂቱ እንኳን ከመላእክትም አነሰ ተብሎ ተነግሮ ወልድ ከአብ ብቻ ሳይሆን ከመላእክትም አነሰ ተብሎ ተነግሮለታል። ለምን? መላእክቶች ማይሞቱ ስለሆኑ፣ እሱ በስጋ ስለሞተ። እኮ 3 አካላት አሉ ማለት ነው እዚህ ጋር። ያ እኛ እንደዛ ነው ምናምነው እኮ። ኦኬ ይላል። ስለዚህ አሁን ያንተን ደግሞ መልስልኝ። ምንም ክፍሎች ይፈታል። አንድ አካል ነው ከተባለ ስለዚህ በደንብ አስተውል ቢላል። እኛ አምላካችን ህይወት አለው፣ ህያው ነው ብለን እናምናለን። የባህሪ ህይወቱን አንድ አካል መንፈስ ቅዱስ ብለን እንጠራለን። ወጣ አሬክስ እንቃጠል። እሺ አሬክስን 3 አካላት ናቸው ተብሏል። 3 አካላት የራሳቸው ዙሮ አካል ስለሆነ ፓርት አለው። ልክ ሰው ብለህ አንተ ራስህን እንደሰየምከው ልክ እንደ ሰውኛ ስናስበው 3 አካላት ከሆኑ እጅ፣ እግር፣ አይን፣ ጥርስ ወዘተረፈ መራቢያ አካልም ሊኖረው ይችላል። መጸዳጃ አካልም እንደዛው እንደዚህ ያላቸው ማለት ነው። ወይንስ እንዴት ነው? አካልነትን እንዴት እንተርጉመው እስኪ? ኦኬ መልካም። እሺ እንትናስ ቀጥል። አንድ አምላክ ጥያቄ ነው። እዚሁ ላይ ነው። አንድ አምላክ ነው እናመልካለን ተብሎ ግን በ3 አካል መከፋፈሉ። አንድ አካል አንድ አምላክ እናመልካለን ተብሎ በ3 አካል መከፋፈሉ ምን ማለት? ጥያቄ እሱ ላይ ምንድን ነው? እንዴት አንድ አምላክ እየተባለ ግን አብ ተብሎ ወልድ ተብሎ መንፈስ ቅዱስ ተብሎ እንዴት ይመለካል የሚለው ነገር እና እሱ ላይ በመለኮት አንድ ናቸው ሲባል ምን ማለት እንደሆነ ብዙ ነው ጥያቄ። ግን ያው በዚህ ዙሪያ ከተነሳ ይቀር ይህን ጥያቄ እንዲመልስልኝ። አሁን አንድ ነው የሚለውን በራሱ አይምሮ ውስጥ ያለውን አንድን ልታጠፋው ይገባል። አይምሮ ውስጥ የምታውቀውን የማትስ ካልኩሌሽን ቁጥር 1 ከሆነ ከፍጡር ጋር መሳስለዋል። እኛ ፈጣሪ ማንንም አይመስልም ብለን ነው የምናምነው። ፈጣሪ በማንም አይመሰልም፣ ማንንም አይመስልም ብለን ነው የምናምነው። ስለዚህ ፈጣሪን ፍጡር የሆነው ቁጥር ባህሪውን በሙላት ይገልጠዋል ብለን አናምንም። እንደዛ ማናምን ከሆነ ከአዳነኝ የሚቆጠሩ ነገሮች እኔ አንድ እንደምባለው እሱም አንድ የሚባል ከሆነ ስቲል ፈጣሪን በቁጥር እያመሳሰልኩ ነው ከኔ ጋር ማለት ነው። እኔ አንድ ስል እኔን አንድ እንደሆንኩት እሱም አንድ ከሆነ ስለዚህ የሚያካብበው የሚያካልለው የሚያዋስነው ነገር አለ ማለት ነው። እሱም ሊቆጠር የሚችል ነው ማለት ነው። 1 2 3 ተብለው የሚቆጠሩ ነገሮች የሚቆጠሩ ስለሆኑ ሊቆጠሩ ካውንቴብል እንደ ናን ካውንቴብል ተብለው ተብለናል። እሱንም እንኳን ሊቆጠሩ የሚችሉና ማይቆጠሩ ንፋስን ለምሳሌ ልቆጥረው አይችልም። 1 2 3 ንፋስ ብላ አቆጥረው። ብርሃንን ይህንን አሁን ሜይ ቢ ሃየር ግሬድ ላይ በፊዚክስ ትማረዋለህ። ራሱ የቻለ ሜጀርመንቶች አሉት ብርሃንም ቢሆን ግን ነገር ግን አሁን ብርሃንን 1 2 3 ብለህ አቆጥረው። ስለዚህ እንደሚቆጠሩ ሰዎች በዛ ውስጥ አካተው ፈጣሪ 1 2 3 4 5 ብለህም የሚቆጠርም አይደለም። ስለዚህ አንድ የምትለውን ራሱ እቺ የተፈጥሮ ሰዎች የምንግባባባትን ቁጥር ቀጥታ
በፈጣሪ ዛት እንዳመጣ ማለት ነው። አንድ ስንል ካደለ ምንድን ነው እኛ አንድ ብለን የምናምነው? አንድ አምላክ አለ ስንል ምን እያልን ነው? ይሄንን እንደዚያ ትበሉ ካልከንፎይ ታዲያ አንድ ምንድን ነው? ሙሴ ዘዳግም ላይ ሲጽፍ እስማ እስራኤል አምላካችን አንድ ነው ብሎ ሲል ምን ማለት ነው? አምላካችን አንድ ነው ሲል ምን ማለት ነው? ኦኬ መጽሐፍ ቅዱስ የተጻፈው እኛ እንደምናምነው ለሰዎች በሰዎች ነው። ሰዎች እንዲገባቸው በሰውኛ ቋንቋ ነው የተጻፈው። ስለዚህ ሰዎች እንዲረዱት አንድ ነው ተባለ እንጂ ይሄን እናንተ እንደምንቆጠረው ተቆጥሮ ተሰፍሮ አይደለም። ፍጡራን የሚያካብብ እሱ ማያዋስነው ፍጡራን ማያዋስኑት ስለሆነ አንድ ሁለት ተብሎ ማይቆጠረው እንደዛ ማይለካው አንድ ሲባል ሰዎች እንዲገባቸው እንዲረዱት ሌላ የለም። እንደሱ አይነት የለም። በሰውኛ በምንረዳው አንድ ነው ለማለት እንጂ አንድ ሁለት አንድ የሚለው ተከታይና አስከታይ ስላለው ማለት ነው። ስለዚህ የፈጣሪ ላይ ስናመጣው ያንን አይሰጥም ማለት ነው። አስከታይ ያለው ቁጥርን እንዳታስብ ማለት ነው። ሌላ የለም ለማለት ነው አንድ የሚለውን የምንጠቀመው። ስለዚህ አንድ መለኮት አለ፣ አንድ ያስገኘን አለ፣ ሌላ የለም። ያስገኘን ያ አንድ ነው። ከሱ ውጭ ያስገኘን ነገር የለም የሚለውን እኛ በምንግባባበት በሚገባን ቋንቋ ስለተጻፈ አንድ ባህሪ አለ፣ አንድ መለኮት አለ፣ አንድ ኃይል አለ። ያ አንድ ባህሪ ያለው አንድ መለኮት ሶስት አካል አለው። ሶስት አካል አለው። ኦኬ ያ ሶስት አካል ስንል እንዴት ነው? አምላካችን አብ ምን አለው? ቃል አለው። ቃል አለው። ያ አምላካችን እኛን ያስገኘው ሁሉን የፈጠረው በቃሉ ነው። ቃሉን አንድ አካል ብለን እንጠራለን። የአብ የባህሪ ቃሉን ምን ብለን እንጠራለን? ልጅ ወይንም ደግሞ ወልድ ብለን እንጠራዋለን። አብ ያለ ቃሉ የኖረበት ዘመን ላይን ጥቅሻ ለሰከንድ የለም። ልጅ ስንል አባት በሰውኛ እንደምንረዳው ቀድሞ ኖሮ ከዛ ልጅ የሚመጣ አይደለም። ከእርሱ የተገኘ ነውና ምን እንላለን? ልጅ እንላለን። ቃሉ እንደኛ ድምፀት አይደለም፣ አካላዊ ነው። አካላዊ ስንል መፍጠር የሚችል ማድረግ የሚችል እኔ ማለት የሚችል እያለ እንጂ አካል ስንል እንደዚህ የሚዳሰስ የሚነካ የሚታየውን እያለም አይደለም። እግዚአብሔር በራሱ መንፈስ ስለሆነ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እንደሚናገረው። ስለዚህ አብ ያለ ቃሉ የኖረበት የለም። ኦኬ ያ አምላካችን ቃል አለው ካልን ቃሉን ራሱ አካላዊ ነው ካልን ፕላስ ደግሞ አምላካችን ሕያው ነው ብለን እናምናለን። እስትንፋስ አለው፣ ሕያው ነው፣ ሙት አይደለም። ያ የባህሪ ሕይወቱን ደግሞ መንፈስ ቅዱስ ብለን እንጠራዋለን። የአምላካችን ያ የባህሪ ሕይወቱን መንፈስ ቅዱስ ብለን እንጠራለን። እርሱን ደግሞ አንድ አካል ብለን እንጠራለን አሁንም። ስለዚህ ሶስት አካል ስንል አምላካችን ቃል አለው፣ ሕያው ነው፣ የባህሪ ሕይወት አለው እያልን ነው። በቁጥር ግን እንዲከፋፍለን ነጣጥለን አስቀምጠን ፓርት ሰጥተን አይደለም። አሬክስ ለምንድነው የተለያዩ ሶስቶች አድርጋቸው ለምትሏቸው ያላቸው? እጅግር ያለው አይን ያለው ወዘተ ምን ማለት ነው? ስዕል አድኖቻቸው ላይ ብዙ ጊዜ ይታያሉ። ሲጀመርስ በብሉይ ኪዳን ነበረ ስለ ስላሴ የሚለው በዛው መጽሐፍ ቅዱስ ላይ የለም፣ አይታወቅም። እሺ አንድ አምላክ ቀጥል። ደግሞ እንትን ላይ አሁን ለምሳሌ ዮሐንስ አንዳንድ ላይ በምናነብ ሰዓት በመጀመሪያ ቃል ነበር ይላል። ቃልም ከእግዚአብሔር ጋር ነበር፣ ቃልም እግዚአብሔር ነበር ይላል አይደለም? ስለዚህ ይሄ ማለት ቃልም እግዚአብሔር ነበር አለ ማለት እግዚአብሔር ቃል እግዚአብሔር ነበር፣ ቃልም ከእግዚአብሔር ጋር ነበር አለ ማለት እግዚአብሔር ከእግዚአብሔር ጋር ነበር ማለት ነው። ስለዚህ ሁለት እግዚአብሔሮች አሉ ማለት አይደለም። በዚህ ኬዝ ይሄኛውን ኬዝ ከተረዳ ነው እግዚአብሔር ከእግዚአብሔር ጋር ነበር፣ ሁለት እግዚአብሔር አለ ማለት ነው። ተሳሳት? እሺ መልካም። አንድ እንትና አሬክስ ምንድን ነው እሱ ያለን? ታዲያ ኦልሞስት እኔ ጥያቄው ላይ የመጀመሪያው ጥያቄው ላይ እንትን የምታደርጉ መስሎ ነበር። ጥያቄዎችን ቀየራችሁት። እዚህኛው ላይ ገብቷችኋል የሚለውን አክቹዋሊ የኔ ጥፋት ነው። የመጀመሪያው ጥያቄውን አድረስ ያደረጋችሁበት እና የመለስኩላችሁን እንድንል ነበር። ዞሮ ግን አሬክስ ያነሳው ምንድን ነው? ከስዕል ጋር ነው። እንደገና ደግሞ ስላሴ የሚልም የለም የሚል ነው። ምን እናምናለን እኛ?
ከስዕላት ጋር በተያያዘ ሶስት ሰዎች እንደዚህ ስላሴ ሲባል እዛ ጋር ቁጭ ያለ እዛ ጋር ቁጭ ያለ እንደዚህ ሶስት እንደዚህ ተነጣጥለው በጊዜ የሚበላለጡ እንደዛ ነው አናምንም። እና ስዕላቶቹ ምንን ለመጠቆም ነው የተባለ እንደሆነ በብሉይ ኪዳንም የለም ስላል ስዕሉ ራሱ የተሳለው ከብሉይ ኪዳን አንድም የተወሰደ ነው። ትንቢተ ዳንኤል ምዕራፍ 7 ላይ ያለ ቁጥር 7 አካባቢ ላይ ያለ ነው። ለሰዎች ማስተማሪያ ነው የተሳለው። ለሰዎች ማስተማሪያ ስላሴ የሚለውን ሶስት አካል ብሎ ለማስተማር ነው እንጂ ኤግዛክት እንደዚህ ነው ስላሴ እንደዚህ ናቸው የሚለውን የሚያሳይ አይደለም። ለማስተማሪያ መጽሐፍ ቅዱስ ላይ የተገለጠውን እግዚአብሔር ለሰዎች ራሱን የገለጠበት ሪቪል ያደረገበት ዘፍጥረት ምዕራፍ 18 ከቁጥር 1 ለምሳሌ እግዚአብሔር ለሙሴ በተገለጠበት እንደዛ ለማሳየት የተሳለ እንጂ ነሰሰርሊ እንደዚህ ቁጭ ቁጭ ያሉ ሶስት ሰዎች ምናምን ሰዎች ሽማግሌዎች እንደዚህ ቁጭ ብለው እግዚአብሔር የሚያረጅ ሆኖ ሽማግሌዎች እንደዚህ ቁጭ ቁጭ ብለው አይደለም። እንደዛ አይደለም ማለት ነው። እንዲሁ ለማስተማሪያ በዛ መልኩ እግዚአብሔር በተገለጠበት ለሰዎች ሪቪል ባደረገበት እንደዚሁ ለማስተማሪያነት የመጽሐፍ ቅዱሱን ኮንሰፕት በስዕል ለማድረግ እንጂ ሲጀመር እንኳን እግዚአብሔርን መላእክትን እንኳን በባህሪ ማንም ያያቸው የለም። መላእክቱ እንኳን ተስለው አይደለም እግዚአብሔር ማንም ያየ የለም። አንደኛ ጢሞቴዎስ ምዕራፍ 1 ላይ ቁጥር 17 አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እግዚአብሔር ማንም ያየው የለም ይላል። ማንም እንኳን እግዚአብሔርን አይቶ እንደዚህ ነው መልኩ፣ እንደዚህ ነው ቁመቱ፣ እንደዚህ ተቀምጦ እንደዚህ ወጥቶ ነው ማንም ያየው የለም። እንኳን እግዚአብሔርን መላእክት እንኳን ተስለው ብታይ እንዲሁ የተገለጡትን በመጽሐፍ ቅዱስ እንዲሁ ለሰዎች ለማስተማሪያ በተገለጡበት በዛ ተስሎ ታገኝበታል። ስለዚህ መላእክቶችም በተገለጡበት እንደዛ ይሳላል እንጂ እንኳን እግዚአብሔርን መላእክት እንኳን በባህሪያቸው ታይተው አልተሳሉም፣ በተገለጡበት ነው። እና የአንተን ጥያቄ አድረስ ያደረግኩ ይመስለኛል። ስለዚህ እንደዛ ነው። አንድ አምላክ ደግሞ መጀመሪያው እግዚአብሔር በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነው ይላል። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም ይላል። ስለዚህ ይሄ የሚያሳየን ሁለት እግዚአብሔሮች እንዳሉ የሚል ጥያቄ ነው ያነሳልን። ያ ምንድነው እሱ እኛ ቅድም ቁጥርን ምንድነው እሱ አጥፋ ብያለኝ። ቅድም ስጀምር 1 2 3 የሚሉትን ቁጥሮች አጥፋ። እነኚህ ቁጥሮች ለፈጣሪ በባህሪ የሚገልጹት ስላልሆኑ ለመግባቢያ ነው የምንጠቀማቸው ብያለኝ። ያ አብ በእርሱ ዘንድ ነበር የተባለው ቃሉ ሉክ የአብ ቃሉ ራሱ እርሱ ምንድነው እሱ ወልድ ነው። የባህሪ ቃሉ ስለሆነ እርሱ ምንድነው ፈጣሪ ነው። አዎ ሁለት አካል ነው። አንድ አካል እኳ ብለናና ምንም እንትና አንድ አምላክ ሁለት አካል ነው ምናምነው። እዛ ጋ ሁለት አካል አለ፣ ትክክል ነው። ነገር ግን አንድ አካል ብለን ብንኖረው እንዴት ነው እሱ ይሄ ነገር ትለን ነበር። ሶስት አካል ብለን ነው ምናምነው። የባህሪ ህይወቱንም አንድ አካል ብለን እናምናለን፣ ቃሉንም አንድ አካል ብለን እናምናለን። ስለዚህ ሶስት አካል ስንል አምላካችን ቃል አለው የባህሪ ህይወት አለው ብለን ነው። አንተም በተመሳሳይ ቁርአን ያለ ቃል ነው ፍጡር አይደለም ብለህ እንደምታምነው ማለት ነው። ቁርአን ፍጡር አይደለም አላህ ግን አይደለም ብለህ ነው የምታምነው። አንዱ በአንዱ እኛ ህልው ናቸው ብለን እናምናለን። አንዱ በአንዱ ህልው ናቸው ተነጣጥሎ አንዱ እዛ ጋ ቁጭ ያለ እዛ ጋ ቁጭ ያለ ተነጣጥሎ እንደዛ አናምንም። አንዱ በአንዱ ህልው የሆኑ ስለሆኑ ማለት ነው። ይሄ እናንተ ጋር አይደል ነው። አላህ ቃሉ አለ ፍጡር አይደለም። ቁርአን ያለ ቃል ነው ፍጡር አይደለም። ኦኬ እንደዛ ከሆነ አላህ ቁርአን ካልሆነ ቁርአን ያለ ቃል ከሆነ ፍጡር ካልሆነ ህልው ናቸው ወይ? እጁ አለ እግሩ አለ አንዱ በአንዱ ህልው ካልሆነ የተነጣጠሉ ከሆኑ አንድ ብለህስ እንዴት ትቆጥረዋለህ? አሬክስ መቀጠል ትችላለህ። እግዚአብሔርን ማንም ያየው የለም ብለሃል። ነገር ግን ኢየሱስ ክርስቶስ እግዚአብሔር አይደለም ወይ? በአካል ተገልጦ አልታየም ወይ? ሀይዋ ነጃት እሺ፣ እግዚአብሔርና አንድስ እንኳ ያየው። እሺ፣ እንዴት ነሽ? ማውራት እችላለሁ። ታወሪያለሽ። አንዴ አሬክስን አንተ እግዚአብሔርን ማንም ያየው የለም ነው ያልከው? እንደዛ ነው ያልከው አልኩኛ። ምላሴ ላይ ልኮሚ ነው። ቀጥይ። እሺ አፍተኝ ቻርጀር እየሮጠብኝ ስለሆነ ሞባይል
አይ ቀጥይና ጥያቄሽን አብሬ ልመልስልሽ። በቃ ቀጥይ፣ ችግር የለው። ሞባይልም ቻርጅ እየሄደ ስለሆነ ነጃት ቀጥይ ጥያቄሽን፣ ችግር የለው። የፈለገሽን ጠይቂ። አንተ እግዚአብሔርን ማንም አላየውም እያልክ መሰለኝ። ቀጥይ አይደለም? አዎ ቀጥይ። እኔም ደግሞ የማውቀው አላህ እግር አለው ምናምን ያልከውን አልቀበልም። ጌታችሁ ከአይን ቅንድብ እየቀረበ ነው እንጂ የሚለው እግር አለው እጅ አለው የሚለውን አልቀበልም። ስለዚህ አላህ ነው ያለው። ዛሬ ነው አልቀበልም ስትይ ሰማሁሽ። እንደዛ አይደለም። ምንድነው ምክንያትሽ? በል ጥያቄ አይደል የጠየቀው? ምክንያቴን ጠይቅ። ሶሪ ኦፌንድ ለማድረግ ሳይሆን የሳኩት ትናንትና እንደምትቀበይ ነገር ነበር የተረዳሁት። ዛሬ ደግሞ ሳልጠይቅሽ ነው ማለት እኔ ክርስትናው ላይ ብቻ ነበር የጠበቅኩት ጥያቄ። ከዛ መጣሽ አላህ እግር አለው ብዬ አልቀበልም። የሚለውን እቀበላለሁ ብያለሁ ትናንት ነበረ። እሺ ቀጥይ ጥያቄ ነበር ይሄ አላህ እግር አለው የሚለው ትናንት ነበር። ሶሪ ቀጥይ። እሺ ኦኬ። የእናንተ ጥያቄ ጀሀነም ላይ አላህ እግሩን ሲያሳርፍ ነው የምትሞላው ነው የምትሉት። እሺ አይደለም? እሺ ለሰው ልጅ ደግሞ ከአካል ውስጥ ለምሳሌ ከአካል ውስጥ ለሰው ልጅ የመጨረሻ ፓርት ሲምፕል ፓርት የሚባለው እግር ነው። መጨረሻ ኤግዛምፕል በመሳሪያ ጭንቅላትን ብትመታ ያለምንም ማወላወል ትሞታለህ። ሲምፕል መጨረሻ የሚወርደው እግር ነው አይደለ? እሺ ጀሀነም ደግሞ ለሰው ልጆች በጣም ከባድ ነች። ስለዚህ እግር መጨረሻ ሲምፕል ከሆነ ጀሀነም ለሰው ልጆች የከበደችውን ለፈጣሪ ግን ምን ያክል ቀላል እንደሆነች ለማሳየት እንጂ እግር አለው ብሎ አይደለም። ጀሀነም እንኳ ለሱ ምን ያክል ሲምፕል እንደሆነች ለሰው ልጆች ያን ያክል የከበደችውን አልገባኝም። ጥያቄ እየጠየቅሽኝ ነው፣ ምላሽ እየመለስሽልኝ ነው። እየመለስኩልህ ነው። ኦኬ እኔ እኮ እሱ ላይ እኮ ጨርሼ ነበረ። እሺ እሱ ላይ እኮ ካልተቀበልሽ እኮ ችግር የለውም። መላፊ ይወቃል። የሚቀበሉትን ነው አድርጊው ማለት ነው። እንዴ ለምን አልፈዋለሁ? እኔ መልሴን ብነግርህ ቅር ይልሃል ማለት ነው? አይ ሰዓት ስለሄደ ጥያቄ ብቻ እየተቀበልኩ ስለነበር ነው። እኔስ ስለዚህ ቀላል ነው። ኦኬ ቀላል ነው የሚለውን ለማሳየት ነው። ኦኬ የእሱን ታላቅነት ለሰው ልጆች የከበደችውን ጀሀነም የፈጣሪን ታላቅነት እንደዚህ ቀላል ናት ለእኔ ለማለት እንጂ እግር ኖሮት እግሩን አሳረፈ ማለት አይደለም። አንዳንዴ ማለት የሆነ የሚያወላውል ጥያቄ ታነሳላችሁ። ዳይሬክት እውነት ነው አይደለም የሚለውን እውነት ነው ብዬ ቀበልና አንዳንዴ ደግሞ የዛጋ አማርኛ ነው የምታመጡት። ይሄ አሁን ጥያቄ አይደለም በእውነቱ። ነጃት አሁን አቂዳሽ እኮ ነው ወሳኙ። ለምሳሌ አሬክስንም አይቀበለውም። ይሄንን የእኛ ችግር ሳይሆን አቂዳሽን ካሳወቅሽን እኮ አንጠይቅሽም ይህን ጥያቄ። ከድር ቅድም እዚህ ጋር ያየሽው ልጅ አይቀበለውም ማለት ስለጠየቅ ሙሉ የጠየቀው ለሙስሊሞች ነው። ያኔን የመመለስ ይችላሉ አይደለ? ኖ ሊስን አዳም እንጂ አቂዳችሁ ትለያያላችሁ። ይህን ታውቂያለሽ? አዎ እንለያያለን። አካል ይህንን ጅስም የሚያጸድቁ ደግሞ እንዳሉ ታውቂያለሽ? ሊኖር ይችላል። እኔ አላውቅም፣ ግን ሊኖር ይችላል። ይችላል ሳይሆን ቲክቶክን የሞሉት እንዳለ ቲክቶክ ንጽጽር የሚሰሩት ሁሉ ሂጂና ጠይቂያቸው። ንጽጽር የሚሰሩትን ጠይቂያቸው ግቢና፣ አዎ አላህ እግሩም ገሃነም ላይ ሲጭን ነው ገሃነም የምትሞላው ብለው ነው የሚያምኑት። ስለዚህ ይህንን ጥያቄ ንጽጽር የሚሰሩት ሰው አይደሉም እኮ ውሳዞችሽም ንጽጽር የሚሰሩትም እንደዛ ብለው ያምናሉ። ዋናው ነገር ምንድን ነው? እሱ ማወቅ ያለብሽ የእኛ ጥፋት ሳይሆን አይ እኛ እንደዛ ልናምንም ብለሽ የራስሽን ማስረዳት ትችላለሽ። እኛም መውቀስ ሳይሆን እኔም እኮ ሙሉውን ወክዬ አይደለም። አንተ ያወራኸው ስለ ፈጣሪ ነው። በጠየቀው መሰረት ደግሞ የእሱን ታላቅነት ለሰው ልጆች የከበደችውን የእሱን ታላቅነት ሲምፕል በወረደ ነው ለማሳየት የፈለገ ነጃት። እኔ አንቺ ካነሳሽው እሱን አሁን አንቺ ያልሽውን
በወረደ ምናምን መሆኑን ለማሳየት ነው ምናምን አልሽ። እውነት ለመናገር ነጃት ሶሪ፣ አንድ ተፍሲር አምጪ ብልሽ አታመጭም። ሀባሽ ከሆንሽ እኔ የተቻለ ልቅ መረጃ ልስሽ እንዴት ታምናላችሁ የሚለውን ብዙ አላውቅም። ያ በዚህ ጉዳይ የወረደ ቀላል መሆኑን ለማሳየት ሳይሆን እግር ያ የተባለው በጣም አስከፊና በጣም አደገኛ መሆኑን ለማሳየት ነው ብለው ነው የሚፈስሩት። አንድ ሁለተኛ ደግሞ ሌላ እንትኖቹ እንደሚገቡ እንጂ እግሩ ራሱን የሚመለከት አይደለም የሚል ነው የሚያስቀምጡት እንጂ ቀላል እንደሆነ ምናምን ብለው አልፈሰሩትም። በጣም አደገኛና የቅያማ ቀን እሱ ጋነሙ ከባድ መሆኑን ለማሳየት ነው የሚል ነው የሚያስቀምጡት። ኤኒዌይስ ተፍሲሮቹን ከፈለግሽ ሊንኮች ልክልሻለሁ፣ በውስጥ አውሪ። የራስሽ ለአንቺ የሚጠቅምሽ ማንበብ ከፈለግሽ በዚህ ጉዳይ ላይ ችግር ግን ያ እኔ ወደ እንትኑ እና ግን ደግሞ አንድ ነገር ዘንግተሃል። ምን እንደሆነ ልንገርህ። እሺ ኡስታዞችሽ ምናምን ላልከው አልቀበልም። አንድ አባባል አለ፣ የልጅ ሩጫ ዳቦ ቤት ድረስ ነው ይባላል። ዳቦ ቤት ከደረሰ ወደፊት ያለውን አላማውን አያይም። እኔ ደግሞ ማንም ሰው በሆነው ማንንም አልከተልም። እኔ ራሴን እከተላለሁ። የሚከተለውን አንዱ ደግሞ የሚከተለው የራሱን ነው። ያኔ ከተሳሳትኩ ይቅርታ፣ ግን በጠየቀው ጥያቄ ላይ የራሴን አስተያየት ነው የነገርኩ እንጂ ለክርክር ወይንም ለጸብ አይደለም። ስጀመር ጸብ አልወድም። አይ ተመችቶኛል እኮ አንቺ እኮ እኔ እኮ አልተቃወምኩሽም። እስቲል መልሰሽን እኮ አልተቃወምኩሽም ነጃት። ግን የተቻለ ደግሞ መረጃዎች ማምጫ የምችልበትን ኢቨን ልሰጥሽ እችላለሁ። ምክንያቱም ሰዎችን በሚያምኑት ላይ ነው የሚሞግታቸው። ካላመኑት አናምንም። ውስጥ እናወራለን። ረስተህ ሆኖ እኔና አንቺ በውስጥ አውርቼሻለሁ። አንቺ ውስጥ እናወራ ነበር። ልትልክልኝ ትችላለህ ማስረጃዎች። እየተማርኩ ነበር እኮ። ኧረ እባክህን አታስቀኝ። የምር ነው ያላስታው። ከኔ ጋር ነው ከቢኒ ጋር ጋላሪዎች ሁሉ ላላ ከቢኒ ጋር ሳይሆን ከአንተ ጋር መጀመሪያ ላይ ከአንተ ጋር ነበር የምናወራው። በውስጥ የሆነ ትምህርት ምናምን ትልክልኝ ነበር፣ የቤተክርስቲያን ትምህርት። ማኔ አልክም፣ ተሳስተሻል። ምክንያቱም እኔ ለማንም ትምህርት እሺ ነጃት በሚለው ልቀይርልህ። ነጃት በሚለው ልቀይርልህ እና አርሴማ በሚለው አታስታውስም? ቲክቶክ ላይ ኤፍቢ ላይ ጭራሽ ኤፍቢ እኔ ገና አቃና ያለውም ነጃት ኤፍቢ የከፈትኩት በቅርብ ነው። ማስረጃውን ልላክልህ። በራስህ ማስረጃውን በቃ ጎበስ አሳያት። የኔን ኤፍቢውን ክርስቲያን አለ። በዚህ ቴክስት ላይ ካመጣሽ እየፈለግሽውን እቀጣለሁ። አንድ ሰው እንኳን ቴክስት ላይ ፌስቡክ ላይ መልሼ አላውቅም። በቅርብ ነኝ። ያ አንድ ሰው ያንተን ነው እፎይ ቴክስት ላይ መልሶልኛል በኤፍቢ ሚል ካለ የፈለግኩትን እቀጣለሁ። የፈለገውን ተቀጣለኝን እቀጣለሁ። ምክንያቱም የአካውንት በዚያ 6,000 ዛሬ ነው የገባው። ያው አለ 6,000 ነው። በዚህ አካውንት ነው። አይ ነው እያየሁት ነው። ትንሽ ጠብቀኝ። ስንት ሺህ ተከታይ እንዳለው የፈለግሽውን እቀጣለሁ። እኔ በፌስቡክ ላይ ቴክስት እንዲሁም እኔ ምንም የማዋሽበት መንገድ የለኝም። ቮይስ ምናምን ስልክልህ ድምፅሽ አይሰማም፣ ቮይስ አትላኪ ምናምን እያልከኝ ነበር። የራስ ድምፅ ነበረ ደግሞ። በቃ ሌቦች ናቸው። እንደዛ ከሆነ ድምፅሽ አይሰማ ምናምን እያሉ ብለው እንትን የሚሉ ከሆነ ሌቦች ናቸው የሚሉት። ያው በዚህ አካውንት ካመጣሽ እሺ፣ እሱን ልተውና እኔ የሆነ ነገር ፖስት አድርገህ ነበረ። ፖስት ያደረገውን አንድ ነገር ላስታውስ። ቆይ ያደርጉም ይችላሉ። አሁን አዳምጪ። 6,000 ተከታይ ያለው ነው እኔ። አንቺ አንድ ቴክስት አምጪ፣ በዚህ አካውንት የጻፍኩልሽን አሳያቸው። የፈለግሽውን ጠይቅኝ ይቀጣለሁ። ምክንያቱም ለአንድ ሰው እንኳን ቴክስት መልሼ አላውቅም። ምክንያቱም በእኔ ስም ብዙ የተከፈቱ አሉ ነጃት። ለዛ ነው ከፍላልሽና አይሰማም። እሺ አልሰማም። ይሰማል እፎይ፣ በደምብ ይሰማል። አንድ ቴክስት ምክንያቱም ለማንም መልሼ አላውቅም። እኔ ምንም አልጠይቅህም፣ ምንም አልፈልግም፣ ምንም አልጠይቅህም። አንድ ቴክስት እንኳን ብዬ አላውቅም። ማምጣት ትችያለሽ።
እናወራ ነበር ስላልሽ ነው። ትምህርት እየተማርሽ ከሆነ ካስተማሩሽ መልካም። ሌላ ነገር ደግሞ እንዳይመጣ በእኔ ስም ነው። ያ ፌስቡክ ላይ እንዳያለ ምናምን አይደለም። አንድ ቴክስ ለሰው መልሼ አላውቅም። አንድ በፌስቡክ በቲክቶክ ከሆነ ደግሞ ትምህርት የሰዎችም ልክ ያላቅም አልክም መግባት ትችላለህ። ልኬም አላቅም አልክም። ብዙ የተከፈተ አለ። ምናልባት ለምሳሌ አሁን እዚህ ጋር 1900 ፍሬ